እና ምን ላድርግ ሶፊ? ምን ታረጋለህ? ታዲያ ጫካ ስር ድጋሚ እዚህ ትመጣለህ? እሺ ምን ላድርግና ታዲያ ጠፋ ቁጭ ብዬ ልጠብቅ እኮ እኛም የሆነ ቦታ ለምን ሄዳ ፈልጉ? እኔ ወዴት ነኝ? ጫካ ስር እንዴት ወዴት ነው የሚሄደው? ሁለታችንም አንድ ቦታ ላይ እየፈለግን እናገኘው አንችልም። ታዲያ ጫካ ስር ብቻ እንዴት ነው ጥዬ የሚሄደው? ታግቷል ነው የሚለኝ። ታግቷል ነው የሚለኝ፣ ግን ምንም እርግጠኛ የሆነበት ፍንጭ አይደለም። ሰላም የተወደዳችሁ የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ሰላም ነው? ሁሉ አማን ነው አለ ነው። እኛ እንግዲህ ሰሞኑን የተለቀቀላችሁ ቪዲዮ አይታችሁታል ብዬ አስባለሁ። ትናንትና ከባርኪ ጋር እዚህ ጫካ ውስጥ መተን ነበርና የተወሰኑ ሰዎችን ለማግኘት ችለን ነበረ። ከነዛ ውስጥ ደግሞ አንዱ በካሊድ መገጨት ላይ ተሳትፎ ያደርግ የነበረ ሰው እንደነበረ ደርሰንበታል። እናም ይዘነዋል። በተቻለን መጠን የማወጣጣት ምናምን ስራ እየሰራን ነው። ከዛ ደግሞ ሎኬሽኑን ነግረውን ነበረ። የዋናው ወይም ደግሞ የማቴዎስ አድራሻን ነግረውን ነበረ። ሴና እንደሚገኝ ነበር የነገሩን። ሴና ስንደርስ ግን የምር ያወሩት ነገር ልክ ነበረ፣ ግን ትንሽዬ የሰዓት ጋፕ ነው መሰለኝ። አይ ቲንክ ልንደርስበት አልቻልንም፣ ግን በጣም ብዙ ፍንጮችን አግኝተናል። እርግጠኛ ነኝ እንይዘዋለን። ዛሬ ደግሞ በጣም የሚያስደነግጥ ነገር ነው የሰማነው። በጣም ደብሮኛል እና ምናልባት ከኢንስፔክተሩ ጋር በተያያዘ ወይም ደግሞ ከማቴዎስ ጋር በተያያዘ ከሆነ ብዬ ጭንቀት ተሰምቶኛል። አንዋር ጠፍቷል የለም እና ታግቶ ይሁን ምን ይሁን ላቅ አልቻልኩም። ስልክ እየደወልን ነው ምናምን ልናገኘው አልቻልንም እና ግራ ገብቶኛል። እና በቃ እኔ እንደ አንድ ወንድም እንደ አንድ ጓደኛ ላደርግ የምችለው በአቅሜ መፈለግ ነውና በቃ ሴና ጫካ ነበር ያሉኝ። ኦልሬዲ አሁን ሴና ጫካ ነው ያለሁት። እነሱ የሚገኙበትም የሆነ አንድ ቤት ነበር አግኝቼዋለሁ። እሱንም ቤት ግን እዛ ስራ አላገኘናቸውም። ግን አትሊስት ግን ቁጭ ማለት ግን አልችልም። አውቃለሁ በጣም በተደጋጋሚ ኮሜንት ላይ ምናምን ራስህን ጠብቅ፣ ብቻህን አትዳፈር ምናምን እያላችሁኝ ነበረ። እናንተ የኔ ጫማ ላይ ሆናችሁ እስካልተቀመጣችሁ ድረስ የኔን ስሜት ልትረዱት አትችሉም በፍጹም። እኔ ወንድሜ ታግቶ ወንድሜ የሆነ ነገር እየሆነ ምናምን ነገር እንደዚህ አይነት ካልኩሌሽኖች ሊመጡልኝ አይችሉም። በቃ በአቅሜ ማድረግ ያለብኝን ነገር ነው የማደርገው። ሶፊም በአቅሙ እየፈለገው ነው። ይሁንናም ያው እንግዲህ ታውቃላችሁ ያለበትን ሁኔታ እና እኔም ደግሞ በአቅሜ አትሊስት የሆነ ቦታ ላይ እንኳን ፍንጭ እንኳን ካገኘሁኝ ብዬ የፈለግኩት ነው። ወይ የሆነ ነገር ካገኘሁኝ ሰው የሚያግዘኝ ምናምን መንገድ አመቻቻለሁ። ግን እስከዛ ድረስ ግን የተወሰነ ነገር ምናምን ነገር ካገኘን እስቲ አብረን ነው እንፈልግ። እንግዲህ ተመልካቾቻችን ጫካውን እንደምታዩት በጣም ጥቅጥቅ ያለ ነው። ግን ደግሞ የሆነ ፍንጭ አላጣም እርግጠኛ ነኝ። ምክንያቱም እዚህ መተን አንድም ቀን ፍንጭ ሳናገኝ ወይም ደግሞ የሆነን ሰው ሳናገኝ ያለፍንበት ቀን የለምና በጣም ብዙ ጊዜ መተናል እና ደግሞ አዲስ ነገር እናገኛለን ብዬ ተስፋ አደርጋለሁ። ናስ ካሜራውን ፈተን በል። ራስን እየጠበቅሽ ግራ ቀኝ ምናምን እያየሽ እሺ። ሶፊ ነው ምን ይሰራል እዚህ? ይሄ ደግሞ በቃ ሁሌ ማስቸገር ነው ስራው። አሁን ቆይ እዚህ እሺ ምን ተከተል ምን ታረጋለህ? አንተ በቃ አንተ ብትባልኮ ጫካ ስር ነው ዝም ብለህ የምትሮጠው የምትመጣው እና ምን ላድርግ ሶፊ? ምን ታረጋለህ? ታዲያ ጫካ ስር ድጋሚ እዚህ ትመጣለህ? እሺ ምን ላድርግና ታዲያ ጠፋ ቁጭ ብዬ ልጠብቅ እኮ። እኛም እኮ እና የት ልፈልግ እኔ ታዲያ እኮ ጫካ ስር ድጋሚ ብቻ ምን ታደርጋለህ? እኔ አሁን እኮ ለምን ፈለከው እኮ አልወጣኝም እኮ ሶፊ። እኔ ትንሽ ቅንጣትም ታል ትንሽዬ እንኳን ታይም ካለችኝ ከመፈለግ ወደ ኋላ አለ እኮ ብቻ ሊያርጋ ስር የከተካ አይደለም እንዴ? ምን ማለት ነው? እኛም እኮ እየፈለግነው እኮ ነው ያለው። ጫማ አላደረኩም፣ በነጣ ጫማ ነው የወጣሁት። ማን ነግሮን?
ካሊድ ነው ነገር ካሊድ ነው ነገር እሱን ተወው። አሁን ምን እዚህ ለመጣ ልፈልገው ነው ልፈልገው ነው የመጣው። ከስር ብቻ አንተ ምን ታደርጋለህ? አሁን እንደጠፋ ነው የምታየው። ሁለት ሆናችሁ ምን ታደርጋላችሁ? ካሜራማን ምን ላይ ያደርግ ነው? እዚህ ተፈጠረውን ታውቀዋለህ አይደል? ይኸውልህ እንኳን ካሜራማኑ ይቅርና ማለት ነው ካሜራማኑ ባይኖርም እኔ የተወሰነ ኤቪደንስ እንኳን ካገኘን ብዬ ነው ቀጥታ የሚተላለፍ አይነት ነገር ወይም ደግሞ የሆነ የሚያግዘን አይነት ነገር ከሆነ ነው ካሜራማኑን የሚያመጣው። አስፈላጊ ከሆነ እሱ መቅረት ይችላል ነው እያልኩ ያለሁት። አሁን እያልኩ ያለሁት እኮ እዚህ ጫካ ስር ከዚህ በፊት ፍጠረው ነገር እናውቀዋለን። ለምን ቻንስ ትመጣለህ? ኑ በላችሁ። አሁን ሶፊት ተጨቃጨቀኝ ከሆነ የመጣው መሄድ ይችላል። ለመጨቃጨቅ አይደለም እና ምንድነው እያደረክ ያለው? ጫካ ስር ከዚህ በፊት ፍጠረው ነገር እናውቀዋለን። ጫካ ስር ለብቻ ኔርታ ነው አውርተናል አይደል? ብቻ አይደለም እኮ የደነገጥኩኝ። እኛም በነጠላ ጫማ ነው የወጣነው። እሺ ምን ላድርግ? ሶፊ ምን ላድርግ? ቁጭ ብዬ ልጠብቅ? አንተ በአቅም እየፈለግከው ነበር አይደል? ገባኝ። እንደዚህ አይነት ጫካ ስር ብቻ መምጣት ድጋሚ ደግሞ ሌላ ነው የምትሆነው። አንተን ደግሞ ድጋሚ ዞር ደግሞ አንተን ዙር። እኔ ደግሞ ስለራሴ ላስብ እንደዚህ በሆነስ እንደዛ ቢሆንስ ምናምን እያልኩኝ ልጨነቅ ነው ወይስ ወንድሜ ጠፍቶ ነው ያልፈልገው ነው እንዴ? አንተ በራስህ መንገድ እየፈለግከው ነበረ። እኔም ደግሞ የመሰለኝ ከኔ ጋር ጫካ ስትገባ በዛ ብላችሁ መጣት አለባችሁ። ለምን ፈለግኩ እኮ አልወጣኝም እኮ። ሰው ሁሉም እየፈለገው ነው። የኔ ሰዎች እኔ አጠገብ ላይ ምናምን ያሉ ሰዎች በአቅማቸው በየቦታው እየፈለጉት ነው ያሉት እኮ። ራስህን ሪስክ ስር እየከተትክ ነው የምትፈልገው። ማን ነው ሪስክ ውስጥ እኔን የሚያስገባኝ? እሺ አሁን እዚህ ምን ፈልገህ ነው እዚህ የመጣኸው? እናትዬው ታሞ ድጋሚ ሐኪም ቤት ገብተዋል። እኔ አሁን ስለነሱ ነገር እንጂ ምንድነው የተፈጠረው? ምን ስልኩ አይሰራም፣ ጠፍቷል። የሚፈልጉት ሰዎች እንደነበሩ ምናምን ታውቃለች እናትዬው። ማለት የሚሰራውን ስራ ታውቃለች። ከዚህ በፊትም በቃ ጥሩ ሁኔታ ላይ አይደለም፣ ሐኪም ቤት ነው ያሉት። አሁን ምንድነው ስልኩ አይሰራም። ምን የሚያስቀምጠው ደግሞ ከዚህ በፊት ደግሞ እንደዚህ ምንም ተፈጥሮ አያውቅም። ማለት የተለመደ ነገር ነው እንዳትለው። ውጪ ምናምን ነገር ሳይደውል ብሎ አያውቅም። የተለመደው ነገር አለ። ውጪ ወጥቶ አድሮ አያውቅም። ስልኩ አይሰራም። የሆነ ሰዓት ላይ ይጠራ ነበረ ግን አይነሳም። የለም እንዳለው በቃ ሮዛም ምናምን ትጨንቃለች። ሁሉም በቃ እየደወሉ ነው ያሉት። እሷ ደግሞ በዛ በኩል አውቋ ነው ትላለች። ማን አውቃ ነው የምትለው? ስልኩን አጥፍቶት ነው የምትለው። ኦልሬዲ በረረው እኮ ደርሷል እኮ ሮዛ። እንዴት ነው ጠፋ የምትለው? እነሱ መሄድ ካልፈለገ ያ ምንም አላገኘሁትም አለች። እነሱ መሄድ ካልፈለገ እሱ አስገድደው ነው እንደምትወስደው? ኖ መሄድ ካልፈለገ እኮ አልፈለኩም ይላል። ታዲያ ምንድነው አውቆ ነው ያጠፋው ማለት ነው? ማለት ነው ነው የመሰላት ያለው ነው ምን እንዴ? ቢያንስ ሰው ከፍቶታል ምናምን ነገር ብላ እንኳን የተወሰነ ነገር አታወራም እንዴ? ሰው ግን እንዴት ነው ለሚያወራው ነገር እንዴ? ምንም አፉ ላይ መጣውን ብቻ ያወራል እንዴ? ሄሎ አሁን እናትዬው ደግሞ በጣም መጥፎ ሁኔታ ላይ ነው የሚገኙት። ነው ጭንቅ አለኝ ደግሞ አሁን እያሉ ነው ያሉት። አሁን ከታምት ነው የምትለው። አሁን እሱ አውቆ ቢሆን ኖሮ ቢያንስ ለእናቱ እንኳን ነግሯት አይሄድ። እናቱ በዚህ ልክ ስትጨነቅ ምናምን ነገር እሺ አሁን ምንድን ነው እዚህ ለጫካ የመጣበት ምክንያት ምንድን ነው? ጫካ እንደመጣ ነው እስቲ ነገር እንግዲህ ምንድን ነው ያለው እዚህ? ሰሞኑን እያየ አይደለ ከባርኪ ጋር የማቴዎስ ሰዎችን አግኝተናቸው ነበር። እሺ እና ሴና ጫካ ውስጥ ምናምን እንደሚገኝ ምናምን ነግረውኝ ነበር። ሄድኩኝ ግን በአጋጣሚ ሆኖ አላገኘኋቸውም ነበር ቤት ውስጥ ሴና ውስጥ። እሺ ዛሬ ደግሞ እዛ የተወሰነ ነገር ካገኘሁኝ ምናምን ፍንጭ ምናምን ነገር ብዬ ብዙ ጊዜ እዚህ አካባቢ ነው የሚቀመጡት። ከተማው ስር ከወጡ በፖሊስ ተፈላጊ ስለሆኑ ዘና ብለው ምናምን ነገር እንትን ማለት አይችሉም። ስለዚህ ያላቸው አማራጭ እዚህ አካባቢ ስር የሆነ ጫካ ውስጥ ምናምን ነው። ቢያንስ አንድ ሰው እንኳን ብናገኝ የተወሰነ ፍንጭ ይነግረናል። እነዛን ቀጠቀጥኳቸው ምናምን ምንም ያወሩ ጉዶች አሁን ቆይ ማን ሊሆን ይችላል? ለነገሩ የሚያውቁት ነገር ተረጥሮ ሰው አለ ወይም ደግሞ ቅርብ ጊዜ አስፈራረሱ ምናምን ነበር። ምናልባት ማቴዎስ ከሆነ ብዬ ማቴዎስ ከኛ ላይ እንግዲህ ማንዣበቡን አይተውም አይደል? ምናልባት እሱ ከሆነ ካሊድም ሊያስገጨው ነበር አይደል? በመኪና ሰሞኑ ባንተ አስመስሎ ጫካ ይዞት መጥቷል። ስለዚህ ሶፊ አንተ የሆነ ቦታ ለምን ሄዳ ፈልጉ? እኔ ወዴት ነው? ጫካ ስር እንዴት ጥዬ ወዴት ነው የሚሄደው? ሁለታችንም አንድ ቦታ ላይ እየፈለግን እናገኘው እንጂ ታዲያ ጫካ ስር ብቻ እንዴት ነው ጥዬ የሚሄደው?
እንዴ አንተ ምንም እዚህ ቆይሽ ምን እሺ የተለየ ነገር እንዲመጣ አሁን እኮ እዚህ እኮ ጂፒኤስ አገናኝተናል አይደለ ከካሜራው ጋር እዚህ የሆነ ነገር እኔ ላይ ሀፕን ቢያደርግ እኮ እናንተ ጋር ይደርሳል ምን ያደርግልኛል እኔ ከዛ በኋላ ደረሰኝ አልደረሰኝ እኔ በተቻለኝ መጠን ራሴን ፕሮቴክት ማድረግ እችላለሁ ሶፊ እሺ ችግር የለም የምንፈልገው የምንፈልገው ቦታ የለም እሺ ሁለታችን እናንተ የምናባክነውን ጊዜ ለየብቻ እናደርገው አንተ ሌላ ቦታ ፈልገው ነው እዚህ ፈልገው ፈለኳቸው የትም በቃ እኔ አሁን ይገኙበት የተባለ ቦታ እንዳለ ቦታ ፈልገው እኮ አስብ አትሊስት ቤት ሄደህ ቁጭ ብለህ የት ሊኖር ይችላል ብለህ ቢያንስ አስብ ከኔ ጋር ሆነ ያን ማድረግ አትችልም አካስር መተህ እንዳስብ ልትነግረኝ አትችልም አካስር ነው ያለው አንተና ካሜራማን ነው ያለው ምን እንዴት ነው ላስብ እንችላለን ሌላ ሰው ይጥፋ አኗርን እየፈለገ አንተ ትጻፋለህ ምን አንተ ደግሞ እሺ አንተ ሌላ የምትጠረጥረው ሰው አለ ምን ደወልኩ እንዳለ ይገኛሉ የተባሉ ሰዎች ጋር እንዳለ ያጋም ደወልኩ አልተደዋወልንም አለች ኪያ ምን ሆነ ኪያ ምን ሆነ አይ ነው አልነገርኳትም እኔ አለ ወይ ነው ያልኳት አገኘ ደውለሽለት ነበር ትደውልለታለች ቀን በቀን ነው በስልክ የሚያወሩት አይደል አሁን ስትደውልለት ስልኩ አልሰራ ሲላት እንግዲህ እሷ ራሱ መጨነቋም አይቀር ነገር ነው እንትን አለችኝ ማለት ምንም አላለችኝም አልደወለም አለችኝ አልተደዋወሉም ማንም እኮ የለም እኮ ቶፋዚ ጫካ ዝም ብለን እያባከን ያለው እኮ ሂድ ሄሎ ወአለይኩም ሰላም ዙር እያላችሁ እያያችሁ እሺ ምን ፈልገህ እሺ በቃ እሺ ስመጣ አሳውቃቸዋለሁ እሺ አሁን ጊዜ ያዘ ነው የተወሰነ የተወሰነ ነው አይተነው ነበር ነው መቼ ቆይቷል እባክህ ዝም ልብ ሲጠቡ አሁን ከዚህ ወይ እንጣቶፋ ምንም እዚህ ምንም ይታየኛል ነገር አገኘኸው ወይ ይገኛል አገኛችሁት ወይ ምናምን ይለኛል አሁን ለምጨሻ ጊዜ ተነታየ ተባለ ለምጨሻ ጊዜ ተባለ ምንም እኮ ነገር ነው ከዚህ ከባርኪ ጋር ምናምን በሆነ ጉዳይ ላይ ምናምን ነገር ስለነበርኩኝ በሆነ ጉዳይ ከባርኪ ጋር ምናምን በዛ ጉዳይ ላይ ስለነበርኩኝ ምንም ከሱ ጋር ራሱ የሚያገናኘኝ ነገር አልነበረም ሰሞኑን ምንም አልተገናኘንም አልተደዋወልንም እኔና እሱን አለመገናኘትና ምናምን ነገር ተጠቅመበት ከሆነ እኮ ብዬ ፈርጬ ዞርኩኝ እኮ ሶፊያ አሁን እኮ አይደለም የመጣሁት እኮ ነው ዞርኩኝ ቀኑን ሙሉ እዚህ ከጧት ጀምሮ እየተሽከረከርኩኝ ነው ጫካውን እዚህ ነው አሉ ያለች ማነች አንተ የምጠረጥረው ሰው የለም ማንም ምንም ለኔ ከረጅም ጊዜ ከሱ ጋር በቃ ምንም ከተገናኘው በስተቀር ማንም ይመጣልኝ የለም አሁን አንድና አንድ ደግሞ በእናንተ በኩል ያሉት ናቸው አሁን እያስቸገሩ ያሉት እነሱ ውጭ ማንም የለም እንግዲህ ሰው የግል ይችላል እሱን ደግሞ ጫጫፉን ደግሞ ለእናትየው ደግሞ ነግሯታል አሁን እናትየው በቃ ኖርማል አድርጋ እየወሰደችው አይደለም በዛም ደንግጣችሁ ነው በቃ እንትን ነው ያለቃቀሱ ያስፈራል በቃ ልጄን ገደሉብኝ እዛ ራሱ ጭንቀታችን ቤት ራሱ እነሱ እንዴት ላረጋጋቸው እሺ አሁን አለ ብያቸው አሁን ይታለ አገናኝ የት ነው ማገናኛቸው አለ ካልከኝ አገናኝ ላውራው እንዴት አድርገው ለምን በዚህ ልክ እነሱ ሊጠራጠሩ ይቻሉ ነግሯቸው አላጨፍጨፋ አንድም በቃ ሁሉን ቀለል ያደርጋል እኮ እንዲጠነቀቁ መሰለኝ ጫፍጫፉን ነግሮኛል ጥንቃቄ አድርጉ ምናምን እንደዚህ ብሎኝ ምናምን ነገር ሆነ ጫፍጫፉን ነግሯቸዋል መሰለኝ ጥንቃቄ አድርጉ ማለት ላይክ ያው ዝም ብለሽ አትውጪ ነው እሱ የሚጎዱ ሰዎች እሷንም እንደሚጎራት ነው እንደዚህ ብሎኛል ጥንቃቄ አድርጊ ዝም ብለሽ አትነግሪኝ አትውጪ ምናምን ብሎኛል በቃ እየደወልኩ እየነገርኩት ነው እንደዚህ ላይ እርሰል ምናምን ሰው ምናምን ጋር ከጓደኞቹ ጋር ምናምን እንደሄድ እያደረገኝ ነበር የሆነ ከጀርባ የሆነ ነገር የሚያስፈራ ነገር እንዳለ ሰምቻለሁ በቃ እነሱ ናቸው እነሱ ያደረጉበት እንደዚህ ወጥቶ አድሮ አያውቅም ከቤቶቹ አድሮ አያውቅም ያለውን ነገር ደግሞ እያንዳንዱ ደግሞ ሲሄድም ደግሞ ወጥቶ ከነበረ ደግሞ ያወራው ምናምን የሚተኛው ታውን ያላቸው ነገር ታውቀዋለህ
አሁን ከናካቴው ስልኩ አይሰራም። በዛ ላይ ደግሞ ትናንትናም እያወራቸው ነበር መሰለኝ ስለተፈጠረው ነገር ለኤርት ስለቀረበ እየነገራቸው ነበር። ጥንቃቄ አድርጊ እንደዚህ ኡፍ እሺ ስራ እራሱ እኮ ነው ግራ ነው። ዞር በሉ ምንም የለም። ምን እኮ ይዛቸው ከመጣ ሌላ ቦታ ላይ ብትፈልግ ወዴት እንሂድ? አንተ ብቻ እዚህ ምን ሆናለሁ? ሶፊ እኔ ብቻዬን ምን ሆናለሁ? እሺ እንሂድ እስኪ እንፈልገው። መጀመሪያ እዚህ ከጨረስን በኋላ መሄድ ይችላል። አሁን አኑን ለማዳን ሌላ ሰው አደጋ ላይ መጣል የለብንም። ጥንቃቄ አድርጋችሁ ሄሎ እርግጠኛ ነህ? ምንድን ነው? አንተ ጋር የደወሉልኝ ምንድን ነው ያለው? ታግቷል ነው የሚለኝ። ታግቷል ነው የሚለኝ፣ ግን ምንም እርግጠኛ የሆነበት ፍንጭ አይደለም። ይደውልልኝ። ለምን? እንዴት ማለት እንዴት ያቅቻል? ሳምሶን ነው የሰፈርልኝ። እሺ እንትን ሄሎ እኮ ሰማሁ እኮ። እሺ በቃ እሺ። ማለት ምንድን ነው እያለ ያለው? አልገባኝም። ታግቷል እርግጠኛ ነኝ ይለኛል። የሆነ መኪና ምናምን ሲሉ ሰማሁኝ ነው የሚለው። ስለዚህ ሰፈር ሄደን ነበረ ነው ወይስ እዚህ ፈለገው? ኧረ ወይኔ ማን ነው የሚታመን ሰው ነው? ሳምሶን ሰፈር እንዴ? ቆይ ሶፊያን ለምንድን ነው ተደብቁ የሚያየኝ? ለምን ተደብቆ ላይ እንደነበረ እርግጠኛ ነኝ። ሶፊ ይዟል። እሺ እናንተ እዛ ጋር ሂዱ። ሶፊ ጋር ሂዱ። ቶሎ በል ቶሎ። አንተ እናንተ ተከተል። ይዛ ታውቃለህ? ሌላ ሰው ያየው ይመስለኛል።
ጭንቀት በቃ ተመልካቾቻችን አዲስ ነገር ይኖራል ብዬ ተስፋ አድርጋለሁ። የያዘው ልጅ እያያችሁት ነበረ፣ ከዛፍ ጀርባ ሆኖ እያየን ነበረ። ስለዚህ የእነሱ ሰው ነው ሊሆን የሚችለው። ስለዚህ በዚህ መንገድም ቢያንስ አኑ እንኳን ከተገኘ አንድ ነገር ነውና አላውቅም በምን አይነት መንገድ ይሄንን ነገር እንደምናልፈው አላውቅም። በጣም ተጨንቀናል፣ ሁላችንም ቤተሰቦች ተጨንቀናል። በጣም የተጨነቅነው ግራ ገብቶኛል። ኪዩ ደግሞ ይሄንን ነገር ስትሰማ ደግሞ እንዴት እንደምትቋቋመው አላውቅም። እናትዬ በጣም ታማለች። እኛም ያው ጀግና ምናምን ቆፍጣና ለመምሰል እየታገልን ነው እንጂ እኔም የለውም ማለት ይቻላል። በጣም ድክምክም ብሎኛል፣ ሰውነቴ እየዛለብኝ ነው ምናምን ነገር አላውቅም። ሶፊ የመጣ ነው እንግዲህ ይዘውት ነው የሚሆነው። ተመልካቾቻችን ምን ጨማስ የለም እኮ አዲስ ሰው የለም። እኔም ወደዚህ ጋር እየሮጥኩኝ ነበር ያለ መስሎኝ ነበረ፣ ግን መኪና ውስጥ አስገቡት ብያቸዋለሁ። ቶሎ ነው ያወራው ነገር አለ። ምንም ያውቀው ነገር የለም። እያወሩት ያወጣሉት ነው። አሁን እዚህ ምንም እያማረኝ አይደለም። ምን ጠፍቅድ ይላል ታምን ነው ይመጣል ነው ታምን ነው እነሱ ወጡ። አሁን እዚህ ብዙ ደስ የማይል ነገር አለ። ልጁን ይዘናል። አናር ያለበትን ያውቀው ነው። እሱን በደንብ እናወጣጣዋለን። ስለዚህ አሁን ታይም ላለመግደል እዚህ ይመጣ። ምክንያቱም በደንብ የፈላጉ የሚያደርጉት እነሱ ፍላጋ ስለሚያደርጉ እኛ የልጅ ነው አኗርም ያለበት የሚያውቅ ከሆነ በደንብ እናወጣጣዋለን። ላይ ግን እንደማው ግን ምንም የሚያውቅ ነገር አይመስልም። ትንጭማ ይኖረዋል። ታዲያ እያየን ነበር እኮ ሶፊ፣ እያየን ነበር፣ ተደብቆ እያየን ነበር። ምንም ሊያደርግ አያየንም አይደል? ሁለተኛ ነገር ደግሞ ለምን ሮጠ? ስለዚህ አሁን ምንም ሰዓት መስሎኝ ለማንኛውም የሚያውቀው ነገር ካለ እነሱ ጭቃ አድርጎ ባላችሁ የሚያውቀው ነገር ካለ እነሱ ነው እንጠይቃቸው። ቶሎ በልና